We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብሯን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት መርሃ ግብር አርሰናል ወደ ሰሜን ለንደን አቅንቶ በሴንት ጄምስ ፓርክ ከኒውካስል ጋር ጨዋታውን አከናውኖ ከመምራት ተነስቶ ጨዋታውን 2-1 ማሸነፍ ችሏል። 84ኛውና 96ኛው ደቂቃ ደግሞ ሚካኤል ሜሪኖና ገብርኤል ማጋለሽ ጎል አስቆጥሮ አርሰናል አሸንፏል። ስለዚህ ጨዋታ ልናነሳ ከናንተ ጋር ተገናኘ። ስለምታደምጡን ቆይታችሁን ከኛ ጋር ስለምታረጉ ከልብ እናመሰግናለን። ፍላሽ ሪቪው ነው የሚሆነን። ብዙ ሚዲያዎችን አልተከታተልንም። ጨዋታውን ባየንበት አይን አውድ ለእናንተ ልናስቀኛችሁ ነው የተገናኘ ነው። ነገ ወይም ምሽት በሚኖርን ፕሮግራም ላይ ጨዋታውን ዲቴይል እንመለከታለን። የአሰልጣኞችን አስተያየት ዲቴይል እናተኩራለን። አሁን ግን በፍላሽ ሪቪው ጨዋታውን ኤች እንመለከታለን። እያንዳንዱን ነገር እያንዳንዱን እጥፋት የዳኝነት ውሳኔውን በተለይ ደግሞ ቪክተር ዮኬሬሽ ያገኘውን የፍጹም ቅጣት ምት ጃሬድ ጉሌት የጨዋታው የመሃል ዳኛ የሻረበት መንገድን አርሰናል ጎል ከተቆጠረበት በኋላ ኒውካስልን በብልጫ በአስደናቂ ጥራት በልጦ ከዛ በኋላ ደግሞ ሁለት ግሩም የሄዲንግ ጎሎችን አስቆጥሮ ያሸነፈበትን መንገድ እንቃኛለን። በጣም አስደናቂ ጨዋታ ነበር። አርሰናል 6 የሊግ ጨዋታዎችን አከናውኗል። ወደ ኢታድ አቅንቶ ከሲቲ ጋር ተጫውቷል። ወደ ኦልድ ትራፎርድ አቅንቶ ከማንቸስተር ዩናይትድ ጋር ተጫውቷል። ወደ አንፊልድ አቅንቶ ከሊቨርፑል ጋር ተጫውቷል። ወደ ሴንት ጄምስ ፓርክ አቅንቶ ከኒውካስል ጋር ተጫውቷል። ግን በሊጉ መሪ ሊቨርፑል ጋር የሚበልጠው በ2 ነጥብ ብቻ ነው እና አስደናቂ ጅማሮ ነው። እነዚህን ጉዳዮች እያዳሰስን ከእናንተ ጋር እንቆያለን። ብቻ አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ስጡን። ስለ ጋቢ ማጋለሽ የሚሰማችሁን፣ በጨዋታ ውስጥ ድንቅ ስለነበረው ራይስ የሚሰማችሁን፣ ዩሪያን ቲምበር፣ ቪክተር ዮኬሬሽ በጨዋታ ውስጥ ስለነበራቸው ሚና ብጽፉልኝ በጣም ደስ ይለኛል። እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ ጀምሩ። አዳዲስ አድማጮቻችን ደግሞ ሰብስክራይብ አድርጉ። የምትገኙት በተወዳጁ የመድፈኞቹ ገጽ ላይ ነው አርሰናል ኢንፎ። ስለዚህ ሰብስክራይብ ማድረጋችሁ አይለይ። ሁሉንም ስለምታደርጉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ኖርዝ ለንደን ፎሬቨር ከፍሎ ተደምጦ እመለሳለሁ። በጣም ወሳኝ ድል ነበር ለሚኬል አርቴታና ለአርሰናል። ይሄኛው ጨዋታ ለሜንታሊ እንዲሁም ደግሞ በነጥብ ደረጃ ወይም ደግሞ ከዋንጫ ፉክክር ከሊቨርፑል ጋር በ2 ነጥብ ብቻ ለማጥበብ ማለት ነው። ሊቨርፑል አሁን 15 ነጥብ መሪ ነው በሊግ ውስጥ። እንዲሁም ደግሞ አርሰናል 13 ነጥብ ላይ ይገኛል። ስለዚህ በመሃላቸው ያለው ልዩነት አንድ የአርሰናል ከሲቲ ጋር አቻ ይሆናል። ሁለቱም አንዳንድ ሽንፈት ስላለባቸው ማለት ነው። ደግሞ ከ2022 በኋላ ወደዚህ ስቴዲየም ሄደን 4 የሽንፈት አጋጥሞናል። በሶስቱ ደግሞ ጎል አላስቆጠርንም። ባለፈው ውድድር ዓመት ወደ ስታዲየም በሁለት አጋጣሚ ሄደን ነበረ። በካራባ ካፕ ሰሚ ፋይናሊስትና እንዲሁም ደግሞ በፕሪሚየር ሊጉ በሁለቱም 2-0 ተሸንፈናል። ጎል አላስቆጠርንም እና ፍጹም የምንቸገርበት ሜዳ ነበር። ሚኬል አርቴታ አሰልጣኝ ከሆነ በኋላ 4 ጨዋታዎችን በዚህ ስታዲየም ተሸንፏል። ከዚህ ከፍ ባለ በአንድ ስታዲየም ብዙ የተሸነፈው በማንቸስተር ሲቲ ኢታድ ነበረ። ይሄን የመቀልበስ ትልቅ ኃላፊነት ነበር። ደግሞ ቅዳሜ ዕለት ትልልቆቹ መሪዎቹ ሽንፈት አጋጥሟቸዋል። በተለይ ደግሞ ሊቨርፑል በክሪስታል ፓላስ ሽንፈት አጋጥሞታል። ከነዚህ ፕሬሸሮች ጋር ነበር ወደ ሰሜን እንግሊዝ አርሰናል ያቀናው ማለት ነው። አስደናቂ ድል ነው። አሁን ለሚኬል አርቴታ ሰራዊት አሁን ያለበት ደረጃ የሚደንቅ ይመስለኛል። ምክንያቱም የሲዝኑ 6ኛ ሳምንት ላይ ነው ገና የምንገኘው። 6ኛ ሳምንት ማለት ነው 4 ጨዋታ ከሜዳው ውጭ ነው አርሰናል እንዲጫወት የተደረገው ማለት ነው። ወደ ኢታድ አቅንተን ከሲቲ ጋር ተጫውተናል። ወደ ዩናይትድ አቅንተን በኦልድ ትራፎርድ ተጫውተናል። እንዲሁም ደግሞ ከሊቨርፑል ጋር በአንፊልድ ተጫውተናል። ከኒውካስል ጋር በሴንት ጄምስ ፓርክ ተጫውተናል ማለት 4 አስቸጋሪ ሜዳ ነው አርሰናል እንዲጫወት የተደረገው። ግን በጣም አስደናቂ ውጤት ነበረ። እያንዳንዱ ዲቴሎች እንመልከት እስኪ። የጋቢ ማጋለሽ የሌት ጎል ወይም ደግሞ 96ኛ ደቂቃ ላይ የተቆጠረው ጎል መቼውም በዚህ ውድድር ዓመት የሚረሳ አይመስለኝም። በጣም ድንቅ ሄዲንግ ነው። ግን እመለስበታለሁ ዲቴልስ ማለት ነው። ከላይናፑ ብንጀምር በጣም ደስ ይለኛል። ምክንያቱም ብዙ አነጋጋሪ ጉዳዮች ላይናፑ ስላሉ ማለት ነው። ራያ ነበረ፣
ቲምበር ሞስኬራ፣ ገብርኤል ማጋለሽ እና ካላፊዮሪ የአርሰናል ባክፎር ነበሩ፣ ወይም ደግሞ አራቱ ተከላካዮች ነበሩ። የሞስኬራ በጨዋታ ውስጥ ወደ ቋሚ አሰላለፍ መምጣት ያልተጠበቀ ነበረ። የሳሊባ ፊትነሱ ላይ መገኘትና ለመገኘት ጥያቄ ምልክት ቢሆንም ግን ደግሞ በፖርቱቫሉ ጨዋታ ላይ ሲጫወት ስለተመለከት ነው ሳሊባ አሁን ሙሉ በሙሉ የተመለሰ ይመስል ነበረ። ግን አሰልጣኝ አርቴታ ሞስኬራን አስጀምሮታል እና እሱ አንደኛው ያልተጠበቀ ነበር። ሁለተኛው ዙቢሜንዲና ራይስ ከአማካኝ ስፍራ ውስጥ ነበሩ። ሚኬል አርቴታ ከብዙ ጊዜ በኋላ ሴንትራል 10 ቁጥር ሲጠቀም ተመለከት ነው። እንግዲህ ለአመታት ማርቲን ኦዲጋርድ የአርሰናል የፈጠራ ክህሎት ባለቤት ነው፣ ግን ደግሞ የ10 ቁጥር ቦታ አይደለም። ኦዲጋርድ ተፈጥሮ የ10 ቁጥር ተጫዋች ነው፣ ግን ሚኬል አርቴታ የሚጠቀምበት በድዋል 8 እና 10 ቁጥር ነው፣ ከ8 ቁጥር ቦታ የሚነሳ ማለት ነው። ለዛ ነው ከራይስ ጋር ብዙ ጊዜ ኳስ ከሳካ ጋር ረጅም ሰዓት ኳስ ሲቀባበል የምንመለከተው ማለት ነው። ሴንተሩን ወይም ከአጥቂው ጀርባ ያለው ቦታ ያልነበረ የሚያጠቃው ማለት ነው። አርሰናል 3 አማካይ ለመጠቀም እሱን ወደ ቀኝ እንዲያዘነብል ያደርግ ነበረ። ኦልሬዲ 8 ቁጥር ነው ማለት ይቻላል። ኢዜ ግን በጨዋታው ውስጥ ሳካ፣ ኢዜ እና ትሮሳርድ የፊት መስመሩ ዩኬሬሽ ጀርባ ላይ ነበሩ። ግን ኢዜ ትናንትና ሴንተሩን ነበር ያጠቃ፣ ሴንተሩን ማለት ነው። እና አርሰናል ከዚህ በኋላ ደንበኛ 10 ቁጥር እንደሚጠቀም ያሳየ ይመስላል። ኢዜ የሚግባ ወይም ደግሞ ማርቲን ኦዲጋርድ ሁለቱም በሴንተሩ ወይም ፊት ለፊት ሊያጠቁ እንደሚችል ፍንጭ የሰጠበት ነበረ። አንደኛው ያልጠበቅኩት የተጫዋች ምርጫ የሊያንድሮ ትሮሳርድ ነው። በዚህ ቦታ ላይ ሜሮስ በፍጹም አልጠበቅኩትም ነበረ። ምክንያቱም ጨዋታው ይኖራል ብዬ የጠበቅኩት ማርቲኔሊ ነበረ። የዩኬሬሽ የሚገመት ነው። እንግዲህ አርሰናል ጨዋታውን በድንቅ ሁኔታ ነው የጀመረው፣ በጣም በአስደናቂ ሁኔታ ነው የጀመረው ማለት ይቻላል። ቶሎ ነው ወደ ኒውካስል የጎል ክልል መድረስ የቻለው። ኒውካስል ከአርሰናል መቆጣጠር ፍጹም ተቸግሮ ነበረ። ገና በአራተኛው ደቂቃ የኢዜን ሙከራ ተመለከትነ። በግራ እግሩ በጣም ድንቅ ሙከራ ሲያደርግ ኒክ ፖፕ ተቸግሮ ኳሱን ሲቆጣጠር ተመለከትነ። ተደጋጋሚ ሙከሮችን ሲያደርግ ነበረው። በአርሰናል ፕሬሲንግ በጣም የተረበሸው የኒውካስል የተከላካይ መስመር ባክ ፓስ ጃኮብ መርፌ ሲመልስ በጨዋታ ውስጥ ትልቁ ሁነት ተፈጠረ። በጣም ትልቁ አሳፋሪ፣ በዓለም እግር ኳስ በጣም ትልቅ በሚባለው ሊግ ውስጥ ደግሞ በቫር ሪቪው ታይቶ ሊወሰን የማይገባው ውሳኔ ተፈጠረ። 14ኛው ደቂቃ ላይ የጃኮብ መርፌ ባክ ፓስ ለማድረግ ሲጫወት ቪክተር ዩኬሬሽ በጣም ጥሩ ሩጫ ሮጠ። ከዛ በኋላ በረኛው ኒክ ፖፕ ወጣ። ኒክ ፖፕ ሲወጣ ቪክተር ዩኬሬሽ ቀድሞ ኳሱን ነክቶት ስለነበረ ሳቶና ጉልበቱን ነከው። እናም ቪክተር ዩኬሬሽ ትንሽ ዳይቭ ጨምሮበት ወደቀ። ዳኛው ፍጹም ቅጣት ምት መጥቶ ጃሬድ ጉሌት ነበር ዳኛው። ባይዘዌ በዚህ ውድድር ዓመት ከተጫወትንባቸው 6 ጨዋታዎች ካልተሳሳትኩ 3 ወይም 4 ነው የዳኘን ጃሬድ ጉሌት ነውና ለምን ተደጋጋሚ ጨዋታዎች እንደሚዳኘን አላቅም። ከዛ በቫር አይቶ ውሳኔውን ሻረውና አስገራሚ ነው። በተለይም ፒጂኤምኤል የሚባለው የእንግሊዝ ፕሪሚየር ሊግ የዳኞች ማህበር በትዊተር ላይ ለኳስ ነው የሄደ እና ልጫወት ስለሄደ ፍጹም ቅጣት ምት አይደለም የሚል ማብራሪያ መስጠቱ ደግሞ በጣም አሳፋሪ ነው። ማንኛውም ተጫዋች ለኳስ ሂድ አይድ፣ የመጨረሻውን ተጫዋች ከነካው ደግሞ ኳሱን ካላሸነፈ፣ ኳሱን አላሸነፈም ኒክ ፖፕ፣ ኳሱን ያሸነፈው ቪክተር ዩኬሬሽ ነው። ቪክተር ዩኬሬሽ እንደምንም ይውደቅ ይንከባለልም ዳይቭ ያርግም ንክኪ ግን ነበር። ደግሞ ንክኪው በሚገባ በሚታይ ዳኛው በፈለገው 3 አንግል በኩል ውስጥ አይታይም ብሎ ባሰበው አንግል እንኳን ንክኪ ነበር፣ በግልጽ የሚታይ ንክኪ ማለት ነው። እንዴት እንደሻረው ለማመን ይከብዳል፣ ለማመን ማለት ነው። እኔ ወደ ቫር ሲሄድ ቀይ ካርድ እና አይደለም የሚለው ምክንያቱም ላስትማን ነውና ላስትማን ፋውል ነውና ቀይ ካርድ ይሰጣል አይሰጥም በሚለው ውስጥ ነበር ውዝግብ። ኋላ የቴሌቪዥን ስክሪኑ የፔናልቲ ዲሲሽን በቫር የተመለከተ ነው ሲያሳይ እየተሳሳተ እንደሆነ እንጂ ለቀይ ካርድ እያየ ነው እንጂ በፍጹም አልጠበቅኩም ነበር። ግን አርሰናል እንደገና ማጥቃቱን በዛው መንገድ በተመሳሳይ ቀጠለ። 24ኛው ደቂቃ ላይ የሊያንድሮ ትሮሳርድ በጣም ግሩም ሙከራ ተመለከትን። ቲምበር በቀኝ በኩል ከዩኬሬሽ ጋር ተጫወተ። ዩኬሬሽ በጣም ሆልድ አድርጎ ወጥቶ ነበር። በጣም ቪክተር ዩኬሬሽ በጣም ጥሩ ቀን ያሳለፈ ባይዘው ወደ አርሰናል ከመጣ በኋላ በጣም ጥሩ የተጫወተበት ጨዋታ ይሄኛው የኒውካስል ጨዋታ ነው። ብዙ ድሮፕ ነበረው፣ በጣም ብዙ ድሮፖች ነበሩ፣ ብዙ ኳስ ይነካ ነበረ እና ይሄኛው አጋጣሚ ሌላኛው ነበር። ቪክተር ዩኬሬሽ በጣም ድሮፕ ካረገበት በኋላ ሳካ ኳሱን ተቀብለው ሳካ ከራይስ ጋር ተጫወተ። ራይስ ስዊች አድርጎ ኳሱን ከቀኝ መስመር ወደ ግራ መስመር እንዲቀየር አደረገው። ሊያንድሮ ትሮሳርድን ሰጠው። ሊያንድሮ ትሮሳርድ ወደ ውስጥ ገባ፣ ወደ ቦክስ ገባ፣ ወደ ጠባብ አንግል ሄደ። ግን ደግሞ ግሩም የግራ እግር ሹት አደረገ። የግቡ ቋሚ ነው መመለስ ይቻሉ። በጨዋታ ውስጥ በጣም ድንቅ የነበረው ኒክ ፖፕ እንኳን ሊመልሰው ያልቻለውን ሹት ሲሾት
ተመለከት ነው። እናም እንዳልኳችሁ የጎሉ አግዳሚ ነው የመለሰው። ግን ደግሞ አርሰናል ይሄኛው ሙከራ አድርጎ እንኳን አልቆም። ተደጋጋሚ ሙከራዎች ነበር ኒውካስል ላይ ሲያደርግ ነበር። የኤብሪቺዜ ሌላ በጣም ግሩም ሙከራ ተመልክተናል። ኒክ ፖፕ ሲመልስ ካላፊዮሪ የእጅ ውርወራ ወረወረ። ያን የእጅ ውርወራ ቪክቶር ዮኬሬሽ ሆልድ አረገ። ከዛ ከኤዜ ጋር ተጫወተ። ኤዜ ግሩም ሙከራ አረገ። ኒክ ፖፕ በድጋሚ ሲያስቀረው ተመለከትና 31ኛው ደቂቃ ላይ ሌላ የሳካ ሞመንትን ተመለከትን። ረዥም ኳስ በጣም ረዥም ኳስ ወደ ሳካ መጣ። ከዛ ዩኬሬሽ ኳሱን ተቀበለ። ዩኬሬሽ የተቀበለው ኳስ በቀኝ እግሩ ከሳካ ጋር በጣም ሄደ፣ ወደ ጠባብ አንግሉ ሄደ። ለምን ከዩኬሬሽ ጋር ዳብል ፓስ መጫወት እንዳልፈለገ ሳካ በዚህኛው ሞመንት አልገባኝም። ራሱን ወደ ጠባብ አንግሉ ወሰደ፣ ግን በቀኝ እግሩ መጠቀም ግድ ነበረ። በቀኝ እግሩ መተው ግሩም ሙከራ ነበረ። በድጋሚ ኒክ ፖፕ ያን ኳስ ሲመልሰው ተመለከትነ። ከዛ በኋላ የኒውካስል ጎል የተፈጠረው በዚህኛው ኢንሲደንት ነው። ሞስኬራ ኳሱን ባክ ፓስ ከበረኛው ወይም ደግሞ ከግብ ጠባቂው ዴቪድ ራጋ ሊጫወት በማሰበበት ሰዓት ላይ ኳሱ ወደ እጁ ወጣ። ኒክ ቮልትማድ ብዙ ፕረስ እያደረጉ አልነበረም። እንኳን ኳሱ ማስወጣት ፖሴሽን ወን ማድረግ ይችል ነበር፣ ማስሸነፍ ኳሱን ወደፊት መግፋት ይችል ነበር። ግን ራሱን በጫና ውስጥ አደረገና ኳሱ ኮርናውን ተቀባበሉት። እዚህ ጋር በጣም ማጋለሽ ትልቅ ጥፋት ነው የፈጸመው። በጣም ትልቅ ጥፋት ከሱ ማይጠበቅ ነበር። ቶናሊን እና ኮርናውን ያወጣው ማን ነው ረሳሁት፣ ግና ተቀባበሉት ኳሱን ማለት የመጀመሪያው ኳስ ሊገጭ ሲል ኒክ ቮልትማድን የያዘው ማጋለሽ ነበር። ከዛ ኳሱን ኮርናውን ሲቀባበሉት ወደ ቶናሊ ሲቀባበሉት ኒክ ቮልትማን ከማጋለሽ ጀርባ ላይ ሮጠ ማለት። በዛ እንቅስቃሴ ውስጥ ማጋለሽ አልሄደም፣ አልተከተለውም፣ ከፊት ለፊቱ አላመጣውም ማለት ነው። ከዛ በኋላ ኳሱን እንደሚገጨው እርግጠኛ ሲሆን ኒክ ቮልትማድ ፖዚሽን ወይም አቋቋሙን የማጋለሽን አቋቋም ለማሳት ገፋ አረገው። ትንሽ ግፊት ነው መቋቋም ነበረበት፣ መታገል ነበረበት። እንዲሁም ደግሞ በስርዓት እንደጋጨው ወይም ደግሞ ምቾት እንዳይሰማው ማድረግ ነበረበት። ማጋለሽ ግን ግሩም ጎል አስቆጠረ። ኒክ ቮልትማድ በጣም የተበሳጨውበት ነው። ምክንያቱም ማጋለሽ ከዛ የተሻለ ማድረግ ይገባው ነበር። የሲቲ ጨዋታ ላይ ታስታውሱ እንደሆነ ገብርኤል ማጋለሽ ሃላንድ ጎል ሲቆጠር ከፖዚሽን ውጭ ነበር። ሃላንድ ተከትሎ እስከ መሀል ሄዶ ነበር። እሱ በፈጠረው ስፔስ ውስጥ የተፈጠረ ጎል ነበር። የዊሊያም ሳሊባ ስካኒንግም እንዳለ ማለት ነውና ማጋለሽ በመከላከል ውስጥ በጣም አደንቀው ስለሆነ እና ከሱ ብዙ ስለምጠብቅ ያናደደኝ እንቅስቃሴ ነበረ። ፈርስት ሃፍ ይሄኛው ጎል ከተቆጠረ በኋላ ኒውካስል ወደ ጨዋታው መጣ። የሴንት ጄምስ ፓርክ ግለት ጨመረ። አርሰናል ጨዋታውን ለመቆጣጠር በጣም ሲቸገር ተመለከት ነው። በጣም ሲቸገር በዚህኛው አጋጣሚ ተመለከት ነው። አርሰናል በተከታታይ ሁለት ጨዋታዎች በሲቲው የኢታር ጨዋታ በዚህኛውም የኒውካስል ሴንት ጄምስ ፓርክ ጨዋታ በሁለቱም 1-0 እየተመራ ወጣ። ከኤፕሪል 2023 በኋላ እየተመራ የመጀመሪያው አጋማሽ የጨረሰባቸው ሁለት አጋጣሚዎች መሆን ቻሉ ማለት ነው። የሁለተኛው አጋማሽ አርሰናል ከመመለሱ በፊት ሚካኤል አርቴታ ቀያሪ ያደረገ ክርስቲያን ሞስኬራን ቀይሮ ዊሊያም ሳሊባን አስገቡ። ይሄኛው የዲፌንስ መረጋጋት ፈጥሯል። ግን ደግሞ ገና በመጀመሪያዎቹ ሰከንዶች የጨዋታው ጅማሮ በሆኑ ሰከንዶች 46ኛው ደቂቃ አካባቢ ማለት ነው ሁለተኛ ጎል ለማስቆጠር ተቃርበው ነበር። የዊሊያም ሳሊባ ጥቂት ደካማ መከላከል ወይም የትኩረት ማጣት ጎል እንዲያገኙ ረድቷቸው ነበር። ቮልትማድ ሊደግሞ ተቃርበው ነበር። ኳሱን የመታበት መንገድ ልክ አልነበረም እንጂ ማለት ነው። ከዛ በኋላ ይሄኛው እንቅስቃሴ በኋላ የአርሰናል ዲፌንስ መረጋጋትን ተመለከትን። 49ኛው ደቂቃ አካባቢ የኢዜ ቮሊ ኳስ ተመለከትን። ተደጋጋሚ ሙከራዎችን አርሰናል ሲያረግ ተመለከትን። የቲምበር ሌላኛ ሄዲንግ ጎል ግን በጨዋታ ውስጥ ሊቆጠር ከሚገባቸው ሌላኛው አይነት እንቅስቃሴ ነው። በጣም አርሰናል ኳሱን ያዘ፣ ተቆጣጠረ። በሜዳ የትኛውም ክፍል ውስጥ አርሰናል በተረጋጋ ሁኔታ ኳሱ ሲቀባበል ቆየ። ረጅም ሰዓት አርሰናል የተቀባበለ ኳስ ነበረ። ከዛ በኋላ ዙቢሜንዲ ከቦክሱ ጫፍ ላይ ሆኖ ወደ ውስጥ እየሮጠ ለነበረው ዲያጎናል እየሮጠ ለነበረው ዩሪያን ቲምበር ኳሱን አቀበለው። ቺፕ ቢሆን አሲስት ነበር ግሩም። ከዛ በኋላ ዩሪያን ቲምበር በሄዲንግ ኳሱን ገጨው። እንዴት እንዳስቀሩ ማመን አልቻለም። ኒክ ፖፕ ያን ኳስ ማዳን ቻለ። ለማመን የሚከብድ ይመስለኛል። ያን ኳስ ማዳን ቻለና በጣም አግራሞትን የፈጠረብኝ እንቅስቃሴ ነው ይሄኛው እንቅስቃሴ። ከዛ በኋላ 64ኛው ደቂቃ ላይ ሁለተኛ ጎል ለማስቆጠር እነሱ ተቃርበው ነበር። በግልጽ በጣም ተቃርበው ነበር። ያኪዮፍ መርፌ በጣም ረጅም ኳስ በካውንተር አታክ ወደ አርሰናል የሜዳ ክፍል ሩጦ ነበር። ግን የዲክላን ራይስ በጣም አስደናቂ ትሬስ ባክ እሱን ተከትሎ እስከ መጨረሻው የሜዳ ክፍል ውስጥ ኳሱን ማስጣል ጨዋታው ወደ 2-0 እንዳያድግ ማድረግ ቻለ። ከዛ በኋላ ሚካኤል አርቴታ ቀያሪዎችን ተመለከተነ። ሳካ ወጦ ማርቲኔሊ ገባ፣ ካላፊዮሪ ወጦ
ሜሪኖ ገባ። ይሄኛው ሪስክ የሆነ ቅያሪ ነበር። ምክንያቱም ሚኬል አርቴታ የሚገርም ሪስክ ነው የወሰደ በዚህኛው። ከእሱ ብዙ ማንጠብቀው ነው። ምክንያቱም የሜሪኖ በጨዋታ ውስጥ መግባትና ካላፊዮሪ መውጣት አርሰናል የግራ ፉልባክ ሙሉ በሙሉ እንዳይኖረው አረገና ገብርኤል ማጋለሽ ሌፍት ባክም ሴንተር ባክም ሆኖ እንዲጫወት የግራ መስመር ተከላካይም እንዲሁም ደግሞ የመሀል ተከላካይ ሆኖ እንዲጫወት ተገደደ ማለት ነውና ይሄኛው በጣም ያልጠበቅኩት ዲሲሽን ነበረ በሚኬል አርቴታ በኩል ያስገረመኝ ነበር። ግን ማጥቃቱን የአርሰናል በጣም ከፍ ሲያደርገው ይሄኛው ቅያሪ ተመለከትን። 88ኛው ደቂቃ ላይ 82ኛው ደቂቃ ላይ የኦዲጋርድ ቅያሪ መከናወን ቻለ። ኦዲጋርድ በማርቲን ዙቢሜንዲ ተቀየረ። ራይስ ብቻውን ሲንግል ፒቮት ወይም ደግሞ ብቻውን የቆመ 6 ቁጥር ሆነ። ዙቢሜንዲ መውጣቱን ተከትሎ የአርሰናል ኦፌንሲቭ ፕሌየሮች ጨመሩ። ሜሪኖ የቦክስ አጥቂ የሆነ ከአጥቂው ቪክተር ዮኬሬሽ ጋር የአርሰናል ማጥቃት በጣም ጎላ አለ። ከ84ኛው ደቂቃ ላይ የአርሰናል እንቅስቃሴ ተመለከተን ማለት ነው። ቪክተር ዮኬሬሽ ጎል የማስቆጠር እድል ነበረው። ያ ኳስ ወደ ኮርና ወጣ። ኮርናው ኳሱን ተቀባበሉ። ሁለተኛ ኳስ ማለት ነው። የመጀመሪያው ኳስን ኮርናው ሊወጣ የነበር ራይስ ነበር። ራይስ ከኢዜ ጋር ተቀባበሉ፣ ሾርት ፓስ። ከዛ ኢዜ ከኦዲጋርድ ጋር ተቀበሉ። ኦዲጋርድ በድጋሚ ከራይስ ጋር ተጫወተ። ራይስ ኳሱን አሻሞ ሜሪኖ ሚገርም ጎል ሚገርም ሄዲንግ አንግል የቀየረበት ወደ ፋር ፖስት የገጨበት ሚገርም ጎል ማስቆጠር ቻለ ማለት ነው። የኮርናው ራይስ ኢዜና ኦዲጋርድ መቀባበላቸው ቦክስ ውስጥ የነበሩትን 4 የኒውካስል ተከላካዮች ወደ ራይስ እንዲጠጉና ከቦክሱ እንዲወጡ ለሚካኤል ሜሪኖ ስፔስ እንዲሰጡ ማድረግ ቻለና ሚገርም ታክቲክ ነበር ይሄኛው ታክቲክ። ይሄኛውን ተመለከትን። ከዛ በኋላ አርሰናል ጎል ማስቆጠር ስለቻለና ጨዋታ ወደ አንዳቻ ስለመጣ የኒውካስል ማጥቃት በጥቂቱም ስለጨመረ ወደ ስታንዳርድ ፖዚሽን መቀየር ነበረበት። ስለዚህ ትሮሳርድን አስወጥቶ ሉዊስ ኬሊን ፉልባክ ጨመረ ማለት ነው። ይሄኛው ኖርማል የአርሰናል መከላከል ተፈጠረ ማለት ነው። በድጋሚ አርሰናል ወደ ማጥቃቱ ሲመለስ ተመለከት ነው። በተደጋጋሚ 96ኛው ደቂቃ ላይ ማርቲን ኦዲጋርድ ይሄኛው ኮርና የተሰጠበት መንገድ ራሱ በጣም ግሩም ነው። ምክንያቱም በጣም ድንቅ ማጥቃት ማርቲን ኦዲጋርድ ለሉዊስ ኬሊ የሰጠው 94ኛው ደቂቃ ላይ በጣም ግሩም ፓስ በጨዋታው ውስጥ ከተመለከታችሁ በቴክኒክ ከፍ ካሉ ጥራት ካላቸው ፓሶች አንዱ ነበር። ለሉዊስ ኬሊ ወደ ውስጥ ሰጠው። ሉዊስ ኬሊ ኳሱን የመጀመሪያ ተቹን ወደ ማርቲኔሊ ማጫወት ነበረበት፣ ከት ፓስ ማለት ነው። ግን ኳሱን ኤክስትራ ተች አደረገው። ከዛ በኋላ ጠበበ አንግሉ። ተከላካዩም እንዲሁም ደግሞ ግብ ጠባቂው የሆነው ኒክ ፖፕ ወጣው ኳሱን ወደ ኮርና እንዲወጣ አስቻሉት። ይሄኛው ደካማ ውሳኔ ነበር ለሉዊስ ኬሊ ማለት ነው። የመጀመሪያው ከኦዲጋርድ የተቀበለውን ኳስ ከማርቲኔሊ ጋር ቢጫወት አርሰናል ይሄን ጎል ማስቆጠር ይችል ነበር። ግን ኮርናው ወጣ። ኮርናው እንደወጣ ወዲያውኑ ግብ ጠባቂው አስወጣው። ያስወጣው ኳስ በግራ በኩል የተመታ ኮርና ነበረ። ወደ ቀኝ መስመር እንደገና እንዲሻገር አደረገው። ከቀኝ መስመር ማርቲን ኦዲጋርድ በጣም ግሩም ኮርና አወጣ። ሄይ በጣም ግሩም ኮርና ማለት ነው። ገብርኤል ማጋለሽ ከ3 ሴንተር ባክ 3 ኖርማል ተጫዋቾች አይደሉም። ሉክ አድምጡ። ከ3 ሴንተር ባክ ዳምበር፣ ቦትማን፣ ላይሲለስ ሶስቱም ከነሱ መሃል ሆኖ ዳምበር ደግሞ አቅፎት በነሱ መሃል ውስጥ ዘሎ ኳሱን ገጨው። የሚገርም ጎል ነው ማስቆጠር የቻለ በድጋሚ አርሰናል ጨዋታውን 2-1 ማሸነፍ ቻለ ማለት ነው። በመጨረሻ ደቂቃ ይሄ መጨረሻ ደቂቃ ጎል በጣም የተለየ ስሜት ነበረው። በጣም የተለየ ስሜት ማለት አንደኛ ሴንት ጄምስ ፓርክ ነው ከመመራት እንዲሁም ደግሞ እነሱ በጣም ድንቅ በነበሩበት በዚህ ውድድር ዓመት ባይዘው ሊቨርፑል ብቻ ነው ጎል ያስቆጠረባቸው። በዚህ ውድድር ዓመት ከሴት ፒስ ከኮርና ከቅጣት ምት ምንም አይነት ጎል አልተቆጠረባቸውም። 5 የሊግ ጨዋታ አድርገው ከአርሰናል ውጭ በ4ቱ ጎል አልተቆጠረባቸው። ቤስ ዲፌንስ ነው ያላቸው። ኒውካስል እንደሚመራ የሆነ ደግሞ ሴንት ጄምስ ፓርክ እንደሚመራ ካወቅ እንደተሸነፍ ልታስብ ትችላለህ። ግን አርሰናል እዛ ሜዳ ውስጥ በፊዚካሊ በጣም በሚያደክመው እንዲሁም ደግሞ በፕሬዠር ውስጥ ነው የሊቨርፑል መሸነፍ ፕሬዠር ውስጥ አስገብቶት ጌሙ ጎል ተቆጥሮበት ጎል ሲቆጠር የዳኛው ውሳኔ ችግሮች ኑሮበት በጨዋታው ውስጥ የዳኛው ጣልቃ ገብነት የበዛው ለምሳሌ ከጨዋታው በኋላ አንድ የሚያስቅ የሶሻል ሚዲያ ወሮች የተመለከቱ ይገኛሉ። ገብርኤል ማጋለሽ የነካው ኳስ ፔናልቲ ነው የሚለው በእጅ ኢላንጋ ኳሱን ሲሾተው የሆነ በሆነ አጋጣሚ በእጁ የነካው ማለት ፍጹም ፔናልቲ አይደለም። ምክንያቱም የኢላንጋ ኳሱን ሲመጣው ብሎክ አድርጎታል ኳሱን ገብርኤል ማጋለሽ በእግሩ ማለት የብሎኪንግ ኳሱን እጁን የነካው ማለት ነው። በእንግሊዝ ፕሪሚየር ሊግ ህግ ደግሞ የተጻፈ ህግ አለ። ሁለተኛ ኳስ የሰውነት ክፍል የትኛውም የሰውነት ክፍል ነክቶ እጅን ከነካ ፍጹም ቅጣት ምት አይደለም። ሁለተኛ ኳስ ፍጹም ቅጣት ምት አይደለም።
የትኛውም የሰውነት ክፍልን ከነካው ማለት ነው። እና ፍጹም ቅጣት ምት አይደለም። ኤዲኦ ስለዚህ ጉዳይ ተጠይቆ ነበረ። ፍጹም ቅጣት መስሎኝ ነበረ፣ ግን ዳኛው በቫር አይቶ ውሳኔ ወስኗል። ስለዚህ እሳቸው ልክ ናቸው በማለት ነው በለዘብተኛ ሁኔታ ማለፍ የቻለው ማለት ነው። ሚካኤል አርቴታ ከጨዋታው በኋላ ስለ ፍጹም ቅጣት ምት ተጠይቆ ነበረ። ማመን አልችልም ማለት ላይቭ አይቼዋለሁ፣ ፔናልቲ ነው። ከዛ በኋላ በቪዲዮ አይቼዋለሁ፣ ግልጽ ፍጹም ቅጣት ምት ነበረ። ዳኛው ፍጹም ነው የተሳሳተ ግን አለ ቃል በቃል ነው ማነበላችሁ። ታንክ ጋድ ዊ ፋውንድ አወር ዌይ ቱ ዊን ዘ ጌም አለ። አመሰግናለሁ ፈጣሪ፣ ጨዋታው የምናሸንፍበት ሌላ መንገድ ግን ነበረ ሲል የዳኛው ውሳኔ መጥፎ እንደነበርና የፈጣሪ ጣልቃ ገብነት እንደሚያስፈልገው ነው መግለጽ ይቻላል። ቡካዮ ሳካም ይሄን ነው መግለጽ ይቻላል። ማመን አልችልም አለ። ማመን አልችልም በዚህ ሊግ ውስጥ እንደዚህ አይነት የዳኝነት ውሳኔን ማመን አልችልም እና ቫር አይቶታል ወይ የሚለውን ራሱ እርግጠኛ አይደለሁም አለ። ምክንያቱም ካየው ፍጹም ቅጣት ምት ነበረ ሲል ነው ሲገልጽ የተሰማ። እንዳልኳችሁ በብዙ አጋጣሚዎች ውስጥ ኒውካስል እዚህ ሜዳ ሲያሸንፈ ነበር። አሁን ግን ማሸነፍ ችለናል። 6 የሊግ ጨዋታ ማከናወን ችለናል። 6 የሊግ ጨዋታ ወደ ኢትሃድ፣ ወደ ኦልድ ትራፎርድ፣ ወደ አንፊልድ፣ ወደ ሴንት ጄምስ ፓርክ አቅንተናል። ግን በጣም ጥሩ ነው ማለት ይቻላል። ምክንያቱም ወደ ከባባድ ስታዲየሞች ነው ማምራት ይቻላል። ገና ከሊጉ 6ኛ ሳምንት ማለት ነው። 2 ጨዋታዎች ነው በኤምሬት መጫወት የቻልን ከበርንሌ እና ከኖቲንጋም ፎረስት ጋር ማለት ነው። ስለዚህ እንደ ሊግ አጀማመር በጣም መልካም አጀማመር ነው ማለት ይቻላል። አለፉት 4 ተከታታይ ጨዋታዎች እዚህ ሜዳ ውስጥ ጎል እንኳን ማስቆጠር አልቻልንም ነበር። ማስቆጠር ችለናል። በሁሉም ነገር ከኒውካስል የተሻለ ነበር። ለምሳሌ በኤክስጂ ኒውካስል 0.49 ኤክስጂ ነው መፍጠር የቻለው። ምንም ጎል ማስቆጠር አይጠበቅበትም ነበር ከኤክስጂ አንጻር። አርሰናል 2.05 ኤክስጂ ነበር። ቢያንስ 2 ጎል ማስቆጠር ነበረበት። 2 እና ከዛ በላይ ኤክስጂ ያሳያል። 20 ሹቶችን አርሰናል አድርገዋል። 8 ሹት ብቻ ነው ኒውካስል ማድረግ ይቻላል። 7ቱን ታርጌት አርሰናል ነበረው። 3 ታርጌት ብቻ ነው የነበራቸው። በሁሉም ነገር አርሰናል የላቀ እንደነበር መግለጽ ይቻላል። 15 ነጥብ ላይ ይገኛል። አሁን የሚካኤል አርቴታ ጦር ማለት 13 ነጥብ ላይ ይገኛል። ሊቨርፑል 15 ነጥብ ነው የሚገኙት። የሚቀጥለው ሳምንት ሊቨርፑል በሴንት ጄምስ ፓርክ በስታንፎርድ ብሪጅ ከቼልሲ ጋር ጨዋታውን ያከናውናል። ሊቨርፑል ማለት ነው። ከዛ በኋላ ኢንተርናሽናል ብሬክ ነው። ከኢንተርናሽናል ብሬክ መልስ ደግሞ ከማንቸስተር ዩናይትድ ጋር ይጫወታል። ሜቢ ማንቸስተር ዩናይትድ ይህን ጨዋታ ሲያከናውን በአዲስ አሰልጣኝ ሊያከናውን ይችላል እና ተከታታይ ጨዋታዎችን ከማንቸስተር ዩናይትድ እና ከቼልሲ ጋር ሊቨርፑል ያከናውናል ማለት ነው። አርሰናል ደግሞ አዲስ አሰልጣኝ ከቀጠረው ኑኖ ስፒሪቶ ሳንቶን ዋና አሰልጣኝ ካደረገው ኒውካስል ጋር በሚቀጥለው ሳምንት የሊግ መርሃ ግብር ያከናውናል። እርግጥ በሳምንቱ አጋማሽ የሻምፒዮንስ ሊግ መርሃ ግብር አለው። አርሰናል ከኦሎምፒያኮስ ጋር ጨዋታውን ያከናውናል። በኤምሬትስ ይሄ ጨዋታ ይከናወናል። ግሩም ጨዋታ ነበረ። በጣም አስደናቂ ፐርፎርማንስ ነበረ። ፍጹም የሆነ አስደናቂ ፐርፎርማንስ ነበር። ኤብሪቺዜ 90 ደቂቃ ተጫውቷል። ቪክተር ኬሪስ 90 ደቂቃ ተጫውቷል። የኔ ማን ኦፍ ዘ ማች በርቀት ዲክላን ራይስ ነበረ። በፍጹም በርቀት ነው የእንግሊዝ ፕሪሚየር ሊግ ኦፊሻሊ ማን ኦፍ ዘ ማች ዩሪያን ቲምበር ለኔም ሌላው አስደናቂ ተጫዋች ነበር። ግን መመረጥ ቻለው ጋቢ ማጋለሽ ነው። ይገባዋል ደግሞ ጎሉ ማስቆጠር ተከትሎ። ግን ቲምበር፣ ኢዜ፣ ቪክተር ኬሪስ፣ ራይስ በጣም ድንቅ ቀን ነበራቸው ማለት ይቻላል። እስኪ ሀሳብ አስተያየቶቻችሁን ስጡን። እንዴት ነበረ? እንዴት ተመለከታችሁት? እንዴት አያችሁት? ስሜቶቻችሁን አጋሩን። ደግሞም ኮንግራ እንባባል። ጋቢ ማጋለሽን ደግሞ ስሙን በመጻፍ አድናቆት የምንገልጸውም ደስ ይለኛል። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሩህ ይሁን። ውብ ቀን